እንኳን እንዲሰነበታችሁ እንኳን ለብርሃነ ልደቱ እና ጥምቀቱ እንዲሁም ክብሩ ጌትነቱ ለተገለጠበት ለቃና ዘገሊላ በዓል አደረሳችሁ። ያለፈው ሳምንት እንግዲህ የታላላቅ የምስጢረ ሥጋዌ የጌታችን የኢየሱስ ክርስቶስ የማዳኑ በዓላት ናቸው። በወርሃ ጥር ላይ ቤተክርስቲያን ያው እንግዲህ ሁሉንም ለማሰብ አንድ ላይ ተጠቃለው ነው ያገኘናቸው። ልደቱ ጥንተ መሰረቱን ይዞ ነው። በዓለ ልደቱን በታላቅ ድምቀት መላዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መላው ክርስቲያኖች ያከብራሉ። ምክንያቱም የጌታ መወለድ እጅግ ታላቅ በዓል ነው። ከዛም ይበልጥም በዓል የለምና እኛም ያው የልደቱን በዓል ማክበር የጀመሩት እረኞችና መላእክት ናቸው። ሰዎችና መላእክት በህብረት በመዘመር ስብሐት ለእግዚአብሔር በሰማያት ይህ ዝማሬ ተሰማው ከመላእክት ነው። ሰዎች አልተረዱትም እና እንግዲህ ያወቀችው በዋነኛነት እመቤታችን ቅድስት ድንግል ማርያም ቅድስት እናቱ ናት። ምክንያቱም መልአኩ ያለውን ሁሉ ልጅ እንደምትወልድ በመንፈስ ቅዱስ እንደምትወልድ የልዑል እግዚአብሔር ልጅ እንደሆነ ሰዎችን ሁሉ ከኃጢአታቸው የሚያድናቸው እሱ እንደሆነ መልአኩ በዝርዝር ስላስረዳት ያው እመቤታችን እንግዲህ ከሰው ወገን ከማንም አስቀድማ የማዳኑን ምስጢር የተሰበከላት የተረዳች ያወቀች እሷ ናት ማለት ነው። ከዛ ቀጥሎ በጥቂቱ ዮሴፍ ጌታችን ከተጸነሰ በኋላ ሀሳብ ላይ ወድቆ ስለነበረ ያው ሰውኛውን ሰው ምን ጊዜም የእግዚአብሔር ምስጢር ሲገለጥለት ድረስ ሰውኛውን ነውና የማሰብ አቅም ያለው ሰውኛውን እንዴት ጸነሰች ከማን ጸነሰች እያለ በጣም ተጨነቀ። እምነመኑ ጸነስኪ ብሎ ጠየቃት። እንደው ከማን ነው አለ። በቃ እሱ ትልቅ ድንጋጤ ውስጥ ነው የገባው። ክፉ ሀሳብ ነው ማለት ነው። ክፉ ሀሳብ ለሱ ዮሴፍን ክፉ ባያሰኘውም ያው ያሰበው እንደ አንድ ተራ ሰው ወይም ስሁት ሰው እንደሚገጥመው አይነት ስህተት የተሰራ መስሎት በዛ አሰበ። እሷንም ጠየቀ። መንፈስ ቅዱስ አለችው መልአኩ እንደነገራት። ይህንንም ሊያምን ሊቀበል አልቻለም። ምክንያቱም ከዛ በፊት ሆኖም ተሰምቶም ስለማያውቅ እንግዲህ ፈተና ይገጥማቸዋል። እመቤታችን የመጀመሪያ ፈተና ገጥሟታለን። መጀመሪያ ከመልአኩ ጋር ተነጋገረች። እንዴት ይሆናል አለች። ይሄ እንዴት ይሆናል ብላ እኮ ለመልአኩ ጥያቄ አቀርባለች። ይሄ ነገር አይሆንም ብላለች። እሷ ይሆናል አላት። ለእግዚአብሔር የሚሰነው ነገር ከብዙ ዝርዝር በኋላ የለም ሲላት አማኝ ናትና እመቤታ ፍጹም አማኝ ስለሆነች አዎ ለእግዚአብሔርስ የሚሰነው ነገር የለም እንደ ቃል ይሁንልኝ ብላ ተቀበለች ማለት ነው። ከዛ ቀጥሎ ወደ ቅድስት ኤልሳቤጥ ሄደች። ቅድስት ኤልሳቤጥ መንፈስ ቅዱስ ስላደረባት በመንፈስ ቅዱስ ሆና ሌላውን ምስጢር የገለጸችው ቅድስት ኤልሳቤጥ ናት። የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ብላ መሰከረች። ታላቅ ምስክርነት። እንደውም ጽንሱ በማህፀኔ የሰላምታሽን ድምፅ በሰማ ጊዜ በደስታ ዘሏል አለች። ይህም ሌላው አስደናቂ ምስክርነት ነው። ይሄ ሁሉ ከሆነ በኋላ እንግዲህ ዮሴፍ ምንም የሚያውቀው ነገር የለም። እመቤታችንም አልነገረችውም። ምስጢር ነው። አሁን እንግዲህ ጽንሷ እየገፋ ላይ እየለየ ሲመጣ መጠራጠር ምንድን ይሄ ነገር ማለት ጀመረ ማለት ነው። ምንድን ይሄ ነገር እለት አንድ ቀን ሌሊት ነው መልአኩ የተገለጸለት። ግን ስንት ሌሊቶችን ነው ዮሴፍ የተጨነቀው እንቅልፍ እምቢ እያለው እየተገላመጠ ምናልባትም ጻድቅ ነው እና ሌላ እንትን አልሄደም እንጂ እንደው እመቤታችንስ ላይ ትንሽ ቅሬታ ያን ሰሞን ያደረበት አይመስላችሁ? ቅሬታ ሲያድርብን እንዴት ነው የምንሆነው? ሰውን ስንጠረጠር፣ ሰውን ስንገምት በቃ ፈገግታችን ሁሉ የልብ ፈገግታ ያስታውቃል። የውሸት እየሆነ ይመጣል ማለት ነው። የውሸት እየሆነ ይመጣል ያስታውቃል። ሰላምታችን ሁሉ ደካማ ይሆናል። እና ዮሴፍ በዛ ላይ ህይወት ውስጥ የተወሰነ ጊዜ አልፏል። እሷንም ጠየቀ። መንፈስ ቅዱስ አለችው። ረቀቀበት፣ አልተቀበለም። እንደውም የአሁኑ ይባስ ያለ ይመስላል። ሰው ነዋ። እንዲህ እኮ እንታመሳለን አይደለኛ? እሱ በትናንሽ ነገር የኛ እንደው
ምንም እዚህ ገባ ይባላል ትንሽ ይበቃናል። እና አንዴ የገጠመኝ ተራ ነገር ነው ግን ልንገራችሁ፣ ቀላል ግን አይደለም። ውጤቱ መጥፎ ይሆን ነበር። እዛ ሻሸመኔ እያገለገልኩ አንድ ስማቸውም አልጠፋኝም አንድ መምህር ትልቅ ሰው በጣም የተከበሩ ሙሉ ሸዋ የሚባሉ ሰው አሉና መምህር ናቸው ሃይስኩል። እና ማታ ላይ ላይን ያዘርበው ጉባኤ አልፎ ከውጭ ነው መጣው እና እጄ ላይ ይሄ በየመንገዱ የሐረር መፋቂያ በተሸለመ እያስጌጡት ይሸጥ የለ ሀገራችን እና እሱን ያው ኮልጌት ያኔ ብዙ አልተስፋፋም እሱ ነበር እና እሱን ያው ገዝቼ እጄ ላይ ነበርና ይዤዋለሁ በእጄ ኪሴም አልከተትኩም እየፋኩም ልጄም አምሮ አላውቅም እሱን አስታውስም ብቻ እጄ ላይ ነበርና በኋላ እዛ ቆመን እንጫወታለን። ላይን ደንገዝገዝ ብላ ሙሉ ለሙሉ አይለይም። በኋላ እዛው እያወራን ምንም የገመትኩት ነገር የለም እና ወደ ድንገት ማለት ነው እጃ አንዳንዴ ሐሳባችሁ ሳይሆን አካላችሁ የሚመራችሁ ጊዜ አለ። መቼም ሰው ፊት አይፋቅም ማሰብ ከተጀመረ። ጎረስ አድርጌ ለካ አንድ ሁለቴ እንዲህ ብያለሁ። በስመ አብ ወወልድ ወመንፈስ ቅዱስ፣ በስመ አብ ወወልድ ወመንፈስ ቅዱስ አሉ። ምን ነው አሉኝ። ምን አልኳቸው? ደንገጣ ሰበሰብኩ እንደ የደፈርኳቸው መስላቸው ነው። ምን ነው ይቅርታ እኔ ሳላስበው እኮ ነው ጨዋታ ወስዶኛል። ኧረ እሱ አይደለም አሁን እንደ መፋቅ ባትሞክር ኖሮ ሲጋራ ነው ብዬ አምኜ ነበር አሉ። አያችሁ የሰው ሀሳብ። ዝም ብዬ ወይ ኪሴ ከትቻት ቢሆን ኖሮ ማለት ነው እንግዲህ ወይ እግዚአብሔር መንፈስ ቅዱስ ይሆናል። በቃ ስገገ ዞር ብሎ እችን ለካ ይስባል ብለው አምነው ቁጭ ሊሉ ነው ማለት ነው። ከዛም ደግሞ ለሰው ያሸጋግራሉ። ችግር የሚሆነው እሱ ነው። ለሰው ሲያሸጋግሩት በቃ ምለው ነው የሚናገር አምነዋል እኮ ደነገጡና በስመ አብ በስመ አብ በስመ አብ ሲሉ በቃ አምነው ነበረ። እጄም ባሳምን ሌላ ጊዜ በሰብክ ከዓይኔ ከብረቱ ከዓይኔ ወዲያ ነበር የሚሉት ማለት ነው። እና እሱን አረሳ። አንዳንድ ጊዜ ምን እንደሆነ ሳንረዳ ደካሞች እኮ ስለሆነ ነው። ሀሳባችን ከዚህ ሊያልፍ አይችል ሊተነጥን አይችል። አንድ ጎልማሳና አንድ ኮረዳ ቆንጆ ልጅ እንደው ወደ አንድ ጥግ ስር ሄደው እንትን ወይም ዲያቆን ሊሆን ይችላል እኮ እንደው እኛም ምን ነው ቶሎ ልባችን ወዴት እንደሚሄድ ወንጌል እያስተማርኳት ነው ቢል ኧረ እባክህ ምን አይነት ወንጌል ልታስተምር ብለን ቁጭ ነው የምንለው። በቃ እኛ አንድና አንድ ናት። ነገራችን በሙሉ የተወሰኑ ነገሮች ናቸው። እና እመቤታችን ዮሴፍ ጻድቅ ነው፣ ሊከሳት ሊገልጣት አልወደደም። በዚህ ጭንቀት በቃ ሰሞኑን እኔ ሳስበው አንዳንዴ በደንብ ሲገባኝ ለካ ዮሴፍ ያን ሰሞኑን ከስቷል ሁሉ ይታይ እና በኋላ ከወዳጁ ጋር ሁሉ ተመካከረ። ዮሐንስ መደብር የሚባል ፈላስፋ ወዳጅ ነበረው እና ዮሴፍ የጠራረበውን ድግሩን ትርቃዎቹን ይዞ ሰነባብቶ ሲመጣ ነው የሆነው። ኧረ እቺ ልጅ ምን የትርጓሜ ቤት አለን ቋንቋ አለው። ከፊቷ መልኳ ማረ፣ ከንፈሯ አረረ፣ እንደዚህ የሚል አነጋገሮች አሉና እንዴት አውቃለ? ኧረ መጠየቅ ፈርቼ ነው እንጂ ሲቆርጠኝ ነው የሰነበተው አለ ይላል። በዚህ ጊዜ ነው እንደው የጠየቃት ይዞ በሆዱ ልጠይቃት አልጠይቃት። ይሄ ደግ ሰዎች እኮ እርብትብቶች ናቸው። እንደው እንትን ቢሉ እንኳን አካኪ ዘራፍ አይሉም። እና ይሄ ሲለው በሱ በቃ ጠየቃት ይላል። ከዛ በኋላ ደግሞ እንዴት ምን ማለት ነው? ይሄንማ አልቀበልም አለ። ምን መንፈስ ቅዱስ ስትለው ማለት ኧረ እንዲህ ብሎኝ ነው። አይ ከዛ በኋላ ከዛ እንጨት እየቆራረጠ ደጅ የወደቀ አንድ ጉማጅ ነበረና እጽዋትን ከባህሪያቸው አዕዋፍን ከጠባያቸው ንቦችን ሁሉ ጠቅሳ እንዲራቡ እንዲያፈሩ እንዲያብቡ የሚያደርግ አይቻለውማ ጸነ ነው። ይሄም ቢጸነው ያንን ግንድ አበባ ለምልም አሳየችው ይላል። እሱንም አይቶ እንኳን ይሄ ነገር አለ አንገራገረ። ከዛ በኋላ ነው መልአኩ አስተራዮ መልአከ እግዚአብሔር ለዮሴፍ በሕልም ያን ጊዜ የጌታ መልአክ ለዮሴፍ በሕልም ተገልጦ ወደ ቆጠራ ሁሉ አልሄድም ብሎ ነበር እና ከጮኛ ማርያም የጸነሰችው ከመንፈስ ቅዱስ በግብረ መንፈስ ቅዱስ ነው እንደነገረች ነውና እሷን ይዘህ ወደ ቆጠራ ለመሄድ አትፍራ አለው ይላል። አሁን መልአኩ ማቴዎስ 1:20 ላይ ማለት ነው። ይኸውላችሁ እንግዲህ እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። እጮኛ ዮሴፍም ጻድቅ ሆኖ ሊገልጣ ስላልወደደ በስውር ሊተዋት አሰበ።
እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ፣ ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ የተባለው በዚህ ምክንያት ነው። እና እንግዲህ ከዛ ደግሞ አይሁድ ደግሞ ሌላ ጣጣ አምጥተዋል። እነሱም ማየዘለፋ አጠጥተዋታል። በዚህ ውስጥ እንግዲህ እመቤታችን ምስጢር ነበረች። ይህን ሁሉ ይዛ ዮሴፍም በኋላ በስንት መከራ ልትወልድ አካባቢ በቃ ተቀበለ ማለት ነው። ልትወልድ አካባቢ ገባው እመቤታችን መጀመሪያ፣ ከዚያ ዮሴፍ ተረዳ ማለት ነው። ዮሴፍ አወቀ። ቤተ መቅደስ ሲሄድም ስምዖንና ሐና ነቢይት ሐና የተናገሩትን ሰማ። እና እረኞች ናቸው፣ እረኞች አልገባቸውም። መላእክት ግን ታላቅ ምስጋና ሰማይን ያመሰገኑ ሰዎች አይደሉም። እንግዲህ በዚህ ጊዜ ሊቃነ ካህናቱ የኢየሩሳሌሙ ታላቁ ቤተ መቅደስ መሲሁ ይመጣል የሚባለው ሁሉ የሚተረጉሙ ተስፋ ሲሰጡ ለሕዝቡ ይኖሩ በሙሉ ተኝተው ምስጋና ምን እንደተፈጠረ እንኳን በአካባቢያቸው አላወቁም። ይሄ መደንዘዝ ነው። በቤተ መቅደስ እየኖሩ በቤተ መቅደስ ያለውን ታላቅ ነገር ሳይረዱ እግዚአብሔር ከነሱ ሰውሮት ምንም እዚህ ግባ የማይባሉ እረኞች ክብሩን አዩ ማለት ነው። እና እነዛም በመላእክቱ ተመርተው ወደዛ ሄዱ። እና እጅግ የዝማሬ በዓል ነው ለማለት ልደተ ክርስቶስ። እኛ እንደው ቆይ ልደቱን እናክብር ሲንዘምር ቅዳሴን ቀድስ ማህሌት እንቆም ብለን ስላሰብን ሳይሆን ከመላእክት ተምረን ነው። ቀጥሎ እረኞች ነው አንፈራጹ ሰብአ ሰገል አለ የለም። ከእረኞቹ ተምረን ሰብአ ሰገል ዘለሉ አንፈራጹ ደስ እያላቸው በጣም እየዘለሉ አመሰገኑ ብለን ያው እንዘምራለን። ስብሐት ለእግዚአብሔር በሰማያት የተባለበት ስለሆነ ልደተ ክርስቶስ ልደታችን ነው። ታላቅ እጅግ ታላቅ በዓል ነው ማለት ነው። መሀል ላይ ጥቃቅን አነስተኛ በዓላት አሉ። ለምሳሌ ግዝረቱም በዓል ነው በ6 ማለት ነው። ከዛ እንግዲህ ከ30 ዓመት በኋላ የሆነውን ደግሞ ጥምቀቱን ጥንተ መሰረቱ በዛው ጥር 11 ስለሆነ 29 አክብረን ወዲያው ከ10 ቀን በኋላ ደግሞ ጥምቀቱን አለያ ግን ቀን እንቁጠር ብንል በ30 ዓመት ልደት ባከበርን በ30 ዓመት ነበር የሚሆነው። እንደሱ አለ በየዓመቱ መታሰቢያ ሲደረግ በየዓመቱ ነውና ማለት ነውና ጥምቀቱም ለኛ እጅግ በጣም ታላቅ በዓል ነው። ያ ደግሞ ከልደቱ ቀጥሎ ለ30 ዓመት ምስጢር የሆነው ነገር ኢየሱስ ጌታችን መድኃኒታችን ምንም እንኳን በእመቤታችን በተአምረ ኢየሱስ እንደተጻፈው በጣም አስገራሚ ተአምራት እያደረገ ያደገ ቢሆንም በ12 ዓመቱ ወደ ቤተ መቅደስ ሄዶም በመምህራን መካከል ታላላቅ ጥያቄ እየጠየቀ ምላሽ እየሰጠ ይህን ሁሉ ጥበብ ከወዴት አገኘው ቢባልም ያ ነገር አልፎ አልፎ ከመከሰት ውጭ አልተገለጠም ነበር እና በ30 ዓመቱ ልክ 30 ዓመት ሲሞላው አዳም ከገነት የወጣው 30 ዓመት ሲሆነው ነው ይላሉ አባቶቻችን። ወይም ደግሞ በተፈጠረበት የአዳምን ምልአተ አካል ሲደርስ ጌታችን በ30 ዓመት አስቀድሞ የተዘጋጀው መጥምቀ መለኮት ቅዱስ ዮሐንስ አሁንም ቅዱስ ገብርኤል ከጌታን ለእመቤታችን ከማብሰሩ 6 ወር ቀድሞ ይሄን ዮሐንስን ዘካርያስ ኤልሳቤጥ እንደሚወልዱ አብስሯል። ምክንያቱም በጌታ ፊት የሚሄድ የጌታን መንገድ አዘጋጁ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ ተብሎ አስቀድሞ በነቢዩ በኢሳይያስ ትንቢት የተነገረ በመዳን እቅድ ውስጥ ያለ ነው ዮሐንስ እና ከጌታ ቀደም ብሎ ጌታ ሊመጣ ሲል ጌታን ለማጥመቅ ሰዎችንም ደግሞ ለጌታ ለማዘጋጀት የተጠራ ስለነበረ ዮሐንስ አገልግሎት በጣም በኢየሩሳሌም በዮርዳኖስ አካባቢ በሄኖም ሸለቆ በጣም ተስፋፍቶ ነበረ። ዮሐንስ ዝናው ወጥቶ ነበረ እና ቀናው ሕዝብ የእግዚአብሔር መንግስት የሚፈልገው ወደ ዮሐንስ እየሄደ ይጠመቅ ነበር እና ታላቁ ነገር እንደው አሁን አስምረን እንድናያት የምፈልገው ጌታችን ሲጠመቅ ከሆነው አንዱ ነገር ነው። እሱም ሰማይ ተከፈተ የሚለው ነው። ሰማይ ተከፈተ።
ሉቃስ 3:21 ላይ ህዝቡም ሁሉ ከተጠመቁ በኋላ ኢየሱስ ደግሞ ተጠመቀ፣ ሲጸልይም ሰማይ ተከፈተ ይላል። ሲጸልይም ሰማይ ተከፈተ። ዋናው አስኳል ይችላል። ህዝቡም ሁሉ ከተጠመቁ በኋላ ኢየሱስ ደግሞ ተጠመቀ፣ ሲጸልይም ሰማይ ተከፈተ፣ መንፈስ ቅዱስም በአካል መልክ እንደ ርግብ በእርሱ ላይ ወረደ፣ የምወድህ ልጄ አንተ ነህ፣ በአንተ ደስ ይለኛል የሚል ድምፅም ከሰማይ መጣ ይላል። ይሄ የሐዲስ ኪዳን ምዕራፍ ነው። በቃ በይፋ ሐዲስ ኪዳን ምዕራፉ ተጀመረ። በዚህ ሁኔታ በጥምቀት ዮሐንስም ደግሞ ዮሐንስ ወንጌል ምዕራፍ 1 እሱ በጠቅለል በሐሳብ መልክ ነው። በዮሐንስ ማቴዎስ፣ ሉቃስ በወቅቱ በቦታው እንደ የሪፖርት አቀራረብ ነው፣ የትረካ መንገድ ነው ተከትለው የጻፉት። ዮሐንስ ግን በትምህርትና ምስጢርን በመግለጥ መንገድ ነው የጻፈው እና እንዲህ ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 29 እስከ 34 በነገው ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ይሄ ዮሐንስ አጥማቂው ነው። አንድ ሰው ከእኔ በኋላ ይመጣል፣ ከእኔም በፊት ነበረና ከእኔ ይልቅ የከበረ ሆኗል ብዬ ስለ እርሱ ያልሁት ይህ ነው። እኔም አላውቀውም ነበር፣ ዳሩ ግን ለእስራኤል ይገለጽ ዘንድ ስለዚህ በውሃ እያጠመቅሁ እኔ መጣሁ። ዮሐንስም እንዲህ ብሎ መሰከረ፣ መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ፣ በእርሱም ላይ ኖረ። እኔም አላውቀውም ነበር፣ ዳሩ ግን በውሃ አጠምቅ ዘንድ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። እኔም አይቻለሁ፣ እርሱም የእግዚአብሔር ልጅ እንደሆነ መስክሬአለሁ ብሎ ዮሐንስ ገልጿል ማለት ነው። የሚገርማችሁ ይህ የዮሐንስ ገለጻ በሶስቱ ወንጌላት ላይ በዚህ መልኩ አልተቀመጠም። ዮሐንስ ያለው አይደለም። ወንጌላውያኑ በትረካ ወይም ደግሞ በሪፖርት በሁኔታ አገላለጽ መንገድ ሁኔታውን ነው የተናገሩት። እዚህ ጋር ዮሐንስ ግን ዮሐንስ የነገረውን ቀጥታ ከዮሐንስ የተወሰደውን ዮሐንስን የቃል ምስክርነት ነው ማለት ነው የጻፈልን እና ህዝቡም ከተጠመቁ በኋላ ኢየሱስ ደግሞ ተጠመቀ፣ ሲጸልይም ሰማይ ተከፈተ፣ መንፈስ ቅዱስም በአካል ማቴዎስ ማለት ነው በአካል መልክ እንደ ርግብ በእርሱ ላይ ወረደ። በእርሱ ላይ ወረደ። ዮሐንስ በእርሱ ላይ ኖረ ነው የሚለን። ወረደ ብለን እንዴት ነው አሁን እዚህ ጋር በእርሱ ላይ ወረደ ረበበ ወይስ ምን ሆነ? አሁን ዮሐንስ ጨረሰን። በእርሱ ላይ ኖረ። አንዳንድ ስዕላዊ መግለጫዎች መንፈስ ቅዱስ በትከሻው ላይ እንደ ርግብ አካል በርግብ አምሳል ስለሆነ እዚህ ላይ አርፎ ይታያል። ቃሉ ግን እሱን ላይ ገልጽ ይችላል፣ ከዛ በላይ ሊሆን ይችላል። ምክንያቱም በመለኮት አንድ ናቸው። በመለኮት አንድ ናቸው። ዝም ብሎ የትከሻ ላይ የሆነች ራስ ላይ ስለማረፍ አይደለም። ያ በጣም ደካማ ገለጻ ይሆናል። በስዕሎቹ አንዳንድ የምናየው ህብረተ ህላዌውን ነው የሚያሳየው ማለት ነው። እና በእርሱ ላይ ኖረ። ይህ ምስጢር እጅግ በጣም በእውነቱ ስንመረምረው እጅግ በጣም ታላቅ ነው። የዮሐንስ ወንጌል ላይ የተጻፈው በጣም አድርጎ ከቁጥር 29 እስከ 34 የዮሐንስ መጥምቅ ትምህርትና ምስክርነት ነው። ዳልኳችሁ ሌላ ጋር ይሄ ሶስት ወንጌላውያን ላይ በዚህ መልኩ አልተጻፈም። ልብ ብሎ መጽሐፉ ስለሚያጠና አንደኛ ዮሐንስ ወደ እርሱ ሲመጣ አይቶ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ ብሎ ሰበከ ማለት ነው። አንዱ ተልእኮ ይሄ ነበር፣ የዓለምን ኃጢአት። አሁን አንዳንድ ብለው ተራ ተከራካሪዎች ይገርማሉ። እንደው የሆነ ተከራካሪ ጊዜም ተከራካሪ አይደለም፣ ምስጢሩን አለ የሚረዳው። አሁን እነዚህ የሙስሊም ተከራካሪዎች
ጌታችን መድኃኒታችን ኢየሱስ ክርስቶስ ከእስራኤል ለጠፉት ያቺ ከነናዊቷ ሴት ልጄን ማርልኝ አድንልኝ አላለችም። ወገኗ ሌላ ናት ከነናዊቷ ወይም ሲዶናዊቷ ሴት ማለት ነው። እና የጮች መታ ልጄን እጅግ በጠና ታማለችና ጋኔን ያሰቃይታ አድንልኝ ስለው እዛ ጋር ጌታችን ምን አለ? የውሾችን ለልጆች መስጠት የተገባ አይደለም። እኔ ከእስራኤል ለጠፉት በጎች ለአንዱ እንጂ ለሌላ አልተላኩም። ይህችን ይዘው ነቢዩ መሐመድና ጌታን ለማፎካከር ለዓለም የመጣው መሐመድ ነው እንጂ ኢየሱስ እኔ ለእስራኤል ብቻ ነኝ ለሌላ አይመለክ ብሏል ብለው እችን ስንቱ እኮ እልፍ አለ። አሁን ዮሐንስ ምንድን ነው ያለው? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይኸው እኮ በቃ ዋናው ጌታችን ያ በሌላ ምስጢር ነው የተናገረው። የአይሁድን ሕዝብ ይመለከታል። አይሁድ ገና ያኔ ዝግጁ አልነበሩ። ሐዋርያትን ወደ ዓለም ከሞቱ በኋላ ወደ ዓለም የሚልካቸውና ዮሐንስ ግን አስቀድሞ ወደሱ ሲመጣ አይቶ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ። በቃ የሰው ልጅ በሱ አምኖ ከእግዚአብሔር ጋር የሚታረቀው መርገመ ሥጋ መርገመ ነፍስ ኃጢአት ሁሉ የሚሻረው ኃጢአት ሁሉ የሚገፈፈው በጉ ይኸው። በግ የሚለው ደግሞ ሌላ ምስጢር ዮሐንስ በግ በማለት ጥምቀቱ ላይ ዮርዳኖስ ላይ ሆኖ ሌላ ምን አሳይቶናል? አሻግሮ ቀራንዮን አሳይቶናል። በጉ ምን መሆን አለበት? መስዋዕት መታረድ፣ ደሙን ማፍሰስ አለበት። አያችሁ ዮሐንስ መጥምቁ እዛ ዮርዳኖስ ሆኖ በጥምቀቱ ቀራንዮን አሳይቷል። የእግዚአብሔር በግ እነሆ ነው የዓለምን ኃጢአት የሚያስወግድ። መቼ ነው ኃጢአት የሚወገደው? በጉ መሰዊያ ላይ መስቀል ላይ ሲሰቀል ነው፣ ደሙ ሲፈስ ነው ማለት ነው። ዓለም በሙሉ ያኔ እርቅ አግኝቷል። በሱ በኩል የሚመጡትን ሁሉ ሊያድናቸው የታመነ ነው ጌታችን። በሱ ያመነ ሁሉ በዓለም ማንም ይሁን በየትኛውም ጫፍ ይኑር፣ የትኛውም ወገን የትኛውም ሕዝብ ይሁን ይሄንንም ነግሮናል። ቀራንዮን ሰብኳል ዮሐንስ። አንድ ሰው ከእኔ በኋላ ይመጣል ከእኔም በፊት ነበረና ከእኔ ይልቅ የከበረ ሆኗል ብዬ ስለ እርሱ ያልሁት ይሄ ነው። ይሄም ሌላ ነው። ይሄም ደግሞ አስገራሚ ምስጢር ነው። ዮሐንስ በመንፈስ ቅዱስ ሆኖ እጅግ የረቀቁ ነገሮችን ተናግሯል። አንድ ሰው በማለት ሰው ከማርያም የተወለደ ሰው ወልደ አዳም ወልደ ዳዊት ወልደ አብርሃም ሆኖ ተናገረ። አንድ ሰው ካለ በኋላ ግን ከእኔ በኋላ ይመጣል አለ። ሰውነቱን ያሳያል። ከእኔ በፊት ነበረ ሲል ደግሞ ዘላለማዊነቱን ቀዳማዊ ቃልነቱን ተናገረ። ምክንያቱም በእድሜ ከሆነ ከእኔ በኋላ ይመጣል ያለው ዮሐንስ በ6 ወር ይበልጠዋል ጌታን ማለት ነው። ከእኔ በፊት ነበረ። ይሄ ድንቅ ነገር ነው። እኔም አላውቀውም ነበር። ይሄ የኔ አይደለም ማለት ዳሩ ግን ለእስራኤል ይገለጽ ዘንድ ስለዚህ በውሃ እያጠመቁ እኔ መጣሁ። ለእስራኤል ይገለጽ ዘንድ የእሱ አገልግሎት እሱን ለእስራኤል ለመግለጥ እንደሆነ ማለት ነው። ስለዚህ በውሃ እያጠመቁ እኔ መጣሁ። ዮሐንስ እንዲህ ብሎ መሰከረ። አሁን ደግሞ ያየውን በዕለቱ የሆነውን መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ፣ በእርሱም ላይ ኖረ። እኔም አላውቀውም ነበር። ዳሩ ግን በውሃ ጠምቅ ዘንድ የላከኝ እርሱ እግዚአብሔር አብ ነው። አሁን መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። እኔም አይቻለሁ፣ እርሱም የእግዚአብሔር ልጅ እንደሆነ መስክሬአለሁ። ወልደ እግዚአብሔርነቱንም መሰከረ ዮሐንስ። ይሄ ዮሐንስ ምስክርነት ነው። እና ሰማያት ሲከፈቱ ዮሐንስም አይቷል። ሲጸልይም ሰማይ ተከፈተ። በጥምቀት ከሆኑት ምስጢራት በጣም ምስጢራት ሁሉ ጥምቀት ላይ ተገልጠዋል። አንዱ በብሉይ ኪዳን ተሰውሮ በሌላ በብዙ ነገር ተሰውሮ የነበረው የእግዚአብሔር አንድነትና ሶስትነት አሁን በጌታችን በኢየሱስ ክርስቶስ ጥምቀት የሥላሴ አንድነትና ሶስትነት በጋድ ተገለጠ ማለት ነው። አንዱ ስጋው ቃል ኢየሱስ ክርስቶስ ሰው ሆኖ ዮሐንስ ከኔ በፊት ነበረ ብሏል። ከኔ በኋላ ይመጣል ተጠመቀ። አንዱ አካል። ሌላው አካል ደግሞ በመንፈስ ቅዱስም ፍጹማዊ አካል መሆኑን መንፈስ ቅዱስ ደግሞ በርግብ አምሳል ወደ እርሱ መጣ፣ በእርሱም ላይ ኖረ። እግዚአብሔር አብ ደግሞ የምወደው ልጄ ይህ ነው ብሎ መሰከረ። የሥላሴ አንድነትና ሶስትነት በፈለገ ዮርዳኖስ በምስጢረ ጥምቀት በፍጹም ሁኔታ ተገልጧል። ጥምቀት እግዚአብሔርን ያወቅንበት፣ እግዚአብሔርን የተረዳንበት
ምስጢር ነው ማለት ነው። ምስጢር እዛው ጋር ደግሞ ዮሐንስ ሲናገር ይህ ሁኔታ የሥላሴን አንድነትና ሶስትነት ለማሳየት ብቻ ወይም ለጌታ ተብሎ ብቻ የተደረገ ሳይሆን ይህ ሲጠመቅ ያየኸው በመንፈስ ቅዱስና በእሳት የሚያጠምቀው እርሱ ነው ተባለ። አንተ አይደለም ተባለ። ዮሐንስ የንስሐ ጥምቀት ነው፣ የዝግጅት ጥምቀት ነው። እንግዲህ የዝግጅት ጥምቀት አለ በዛን ጊዜ። አሁን የልጅነት ጥምቀት ግን አሁን እሱ ነው ብሏል። በመንፈስ ቅዱስ ወበእሳት፣ በመንፈስ ቅዱስ እሳትነት፣ በመንፈስ ቅዱስ እሳት ኃይሉን ልዕልናውን ነው የሚያሳየው እና መድኃኒታችን ኢየሱስ ክርስቶስ እንግዲህ ጥምቀት ለክርስቲያኖች ሁሉ የተሰጠ ምስጢር ነው። የእግዚአብሔር ልጅነት የምንቀበልበት ልጆች ስንሆን ሰማያት ይከፈታል፣ ሰማያት ይከፈታል። ይህም በጣም ሰፊ ነው። የሰማይ መከፈት ከዛ በፊት የነበረው ለረድኤት ነው። አሁን ግን እግዚአብሔር ርስቱን ክብሩን ለሰው ልጆች መስጠቱን ደጁን መክፈቱን ያሳያል። ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ መግቢያ ላይ ይህንን ነገር እንድንገነዘብ ያስተምራል፣ ወይም ደግሞ ለኤፌሶን ሰዎች ጠቁሟቸዋል። ኤፌሶን ምዕራፍ 1 ቁጥር 3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት። አሁን በረከታችን ስፍራው ሰማያዊ ነው፣ ምድራዊ አይደለም። የምድር በረከት አይደለም። አሁን ሰዎች የሚሳሳቱት ይሄን ሁሉም ምድራዊ እግዚአብሔር እንዲረዳው የሚፈልገው የሰማያዊው ነገር ስላልተረዳው እዚሁ ኑሯችን እዚሁ ስለሆነ እዚሁ በቃ ዛሬ እዚሁ ዙሪያችን የከበበን የየዕለት ኑሯችን ኑሮ የሚመስለንም ይሄው ስለሆነ የተላመድነው የወደድነው ይሄ ስለሆነ እንደው እርዳኝ ፈጣሪ ብለን የምንማጠነው ሁሉ እዚሁ ነው። ግን የተባረክነው በሰማያዊ ስፍራ እንደገና ደግሞ በመንፈሳዊ በረከት ነው። ሰማይን የከፈተልን ይህንን ካላወቀን እናንተ በእምነት እንደክማለን። ወደ ሰማይም በምናደርገው ጉዞ ብርቱዎችና ጠንካሮች አንሆንም። ዝለን ደክመን እንወድቃለን ማለት ነው። ቅዱስ ጳውሎስ በሚገርም ሁኔታ በብሉይ ኪዳን በመጀመሪያው ጥሪ የተጠሩት አበው አብርሃም፣ ይስሐቅ፣ ያዕቆብ ይሄንን ነገር መረዳታቸውን በሚያስደንቅ ሁኔታ ይገልጻል። ጥሪያቸው ለጊዜው ወደ ከነዓን ነው፣ ወደ ማሳይ ምድር ውጣን የተባለው አብርሃም እና እየኖሩ እያለ ግን የበረከት ምድር ርስታቸው ዘላቂው ርስት ያ እንዳልሆነ አወቁ ይላል። እሱ ምንድነው? ዕብራውያን 11 ቁጥር 8 ጀምሮ ዕብራውያን 11 ቁጥር 8 ጀምሮ አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ። ወዴትም እንደሚሄድ ሳያውቅ ወጣ። ለእንግዶች እንደሚሆን በተስፋ ቃል በተሰጠው ሀገር በድንኳን ኖሮ ያን የተስፋ ቃል አብረውት ከሚወርሱት ከይስሐቅና ከያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ። መሰረት ያላትን እግዚአብሔር የሰራትና የፈጠራትን ከተማ ይጠብቅ ነበርና ተስፋ የሰጠው የታመነ እንደሆነ ስለቆጠረች ሳራ ራሷ ደግሞ እድሜዋ እንኳን ካለፈ በኋላ ዘርን ለመጽነስ ኃይልን በእምነት አገኘች። ስለዚህ ደግሞ በብዛታቸው እንደ ሰማይ ኮከብ እንደማይቆጠርም በባህር ዳር እንዳለ አሸዋ የነበሩትን የሞተን ሰው እንኳን ከመሰለው ከአንዱ ተወለዱ። እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙምና። ዳሩ ግን ከሩቅ ሆነው አዩትና ተሳለሙት። በምድሪቱም እንግዶችና መጻተኞች እንዲሆኑ ታመኑ። እንግዲህ እንዲህ የሚሉት ለእነርሱ የሚሆነውን አገር እንዲፈልጉ ያመለክታሉና ያን የወጡበትን አገር አስበው ቢሆኑ ሊመለሱ ጊዜ በሆነላቸው ነበር። አሁን ግን የሚበልጠውን እርሱም በሰማያዊ አገር ይናፍቃሉ ይላል። አያችሁ፣ ለጊዜው ከነዓን መሰላቸው፣ በዛ ኖሩ። ኋላ ግን ተረዱ፣ አወቁት፣ ይህ አይደለም አሉና ሰማያዊውን ሀገር መናፈቅ ጀመሩ ማለት ነው። ቅዱስ ጳውሎስ ደግሞ በአቋም ይናገራል። ፊልጵስዩስ 3:20 ላይ እኛ ብሎ ደግሞ አማኞችን እኛ ብሎ ደግሞ በአቋም ሲናገር እናገኛለን። እኛ አገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒትን እርሱንም ጌታን ኢየሱስ ክርስቶስ እንጠባበቃለን ይላል። እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደ ስጋችንን
ይለውጣል ይላል። እኛ ሀገራችን በየት ነው? በሰማይ ነው፣ በሰማይ ነው። ከዛም የሚመጣ መድኃኒት እርሱም ክርስቶስን እንጠባበቃለን። እዚህ አቋም ላይ መድረስ አለብን። ክርስትና ማለት ይሄ ነው። እዚህ አቋም ላይ ደርሶ ተረድቶ አውቆ እንደ አብርሃም እኔ ለካ እዚህ ዓለም ላይ ስጣጣር ንብረት ሳሰፋ ወዲያ ወዲህ ስንከላወስ ያው ሩጫ መቼም አይቆምም እኮ ጠፍጠፍ አድርገን እጅግራችን እናቆም ይህንን ዓለም ኑሮን ተወው አይደለም። ግን አገራችን ጎደለም ብዙም ከእግዚአብሔር ጋር ራሱ የሚያሟግተን ነገር አለ አይደል? አንዳንድ ጊዜ እኮ ልክ ያመንነው ለሱ ይመስል እንደው ለሱ ያመንለት እንደው ስንበሳጭ እንደው እቤተም ሁለተኛ እንደው ቅዳሴውን እተወዋለሁ ምን አገኘው ተመላለሱ ምን አልኩ ሌሊት ሄድኩ ጦም ምንድነው በቃ አንድ ቀን ሰይጣን አምጥቶ አእምሯችን ላይ ያፈሰዋል። የዚህ ያለው አለሳካ ሲለን አንዳንድ ጊዜ መያዝ ያመጨበጫ ይጠፋል። ያለም ክፉ ነው አይደለ? በቃ በዘጠኝ ይልብናል ያለው አለሳካ ሲል ወደ እግዚአብሔር ያው ምን ይደረግ ተፈጥሯችን አለ። እኔም እኮ ብዙ ጊዜ እንደዚህ አይነት ነገር ያጋጥመኛል እና በቃ ከእግዚአብሔር ጋር ወደ ሙግትና ጠብ ኩርፊያ ሁሉ እንገባለን። ለምን ይመስላችኋል? እግራችን በሰማይ ነው አልገባንም ገና እና ያው ይኖራል እኮ ኑሮ አቁሙ አልተባልንም። ይተውታሉ ቅዱሳን ተረድተው እኮ ዝም ብሎ የልብስ ምናኔ የሆነ በዚህ ዘመን መጣ እንጂ የተተውት እኮ የሀገሬ በሰማይ ነው ብለው እኮ በቃ መንገዳቸውን እኮ ያደረጉ አሉ። እውነት ለመናገር እና ልንረዳ እኔና እናንተ በጣም ልናውቅ የሚገባን ይሄ ነው። እንዳይቀላቀልብን እግዚአብሔርን የጠራን እዚህ በቃ አጥር ቅጥር ይሄን ካረክልኝ እንደው ሻማ ካበራህልኝ ጧፍ ካበራህ ውድም እንደው ትንሽ ከዘመርሽልኝ በቃ እኔ በቃ መላእክትን እንደው አንድ እንቅፋት በእግርህ የሚባል እንዲህማ ዘበኛ አንቀጥርም እንዴ? አንዳንድ ሰው እንደዛ ነው እኮ የሚያምነው። አያችሁ እምነቱ ደካማ ነው። እምነታችን ደካማ ወንጌል እንኳን እየሰማን እየሰበክንም እየተሰበክንም እያስተማርንም እየተማርንም እኮ በዚህ ነገር ውስጥ እኮ እንታሻለን እኮ የሆነ ነገር ይመጣና ማዕበል ያላጋናል ማለት ነው። እና እኛ አገራችን በሰማይ ነው ቁርጠኛ አቋም እዚህ ጎደለም ሞላም ደስ አለንም ከፋንም ሳቅንም አለቀስንም አገራችን አይደለም። አገራችን እኛ እሱማ ነው ካልን የኛ ጉዳይ ነው፣ የኛ የራሳችን። እግዚአብሔር ግን አላለን። አገራችን በሰማይ ነው። አብርሃም ይስሐቅ ያዕቆብ እኮ በእውነቱ በከነዓን ረጃጅም ዕድሜ ኖረዋል። ግን አገራችን አይደለም አሉ። በቃ ምን መናፈቅ ጀመሩ? ሰማያዊውን ሀገር መናፈቅ ጀመሩ ማለት ነው። ናፍቆታችን ያ እንዲሆን እግዚአብሔር ወደዛ ከፍ እንዲያደርገን ነው ወንጌል መማራችን እንጂ አለዛ ምንም ከዚያ የሚመጣ መድኃኒት እርሱ ክርስቶስን ጌታችንን እንጠባበቃለን። እንደገና ሶስተኛው ደግሞ አሁን እኛ ጋር መናፈቅ ብቻ አይደለም እዚህ መሰራት እንዳለ ሲነግረን እንጠባበቅ እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ይላል። የአሰራር እግዚአብሔር መለኮታዊ አሰራር ስለሆነ አሰራር ክቡር ስጋውን እንዲመስል የተዋረደ ስጋችንን ይለውጣል። ይሄንንም ማወቅ ያስፈልጋል። ክቡር ስጋውን እንዲመስል ዝም ብሎ ወደ ሰማይ መግባት የለም፣ አይቻልም። ተዘግቶ እኛ እኮ ዝም ብለን እንደው ሰዎች የሆነ ሰበብ በጣም አደገኛ አካሄዶች አሉ። አንዳንድ ጊዜ የራሳችንን መግቢያ በዚህ አይግደል በዚህ እንደዚህ አድርጌ አይደል ተዘግቷል። መጽሐፍ ቅዱስ አይቻልም። ያ በእውነቱ ምን ይላል መሰላችሁ? ራዕየ ዮሐንስ ምዕራፍ 22 አንዳንዴ እኔን ልቤን ሲመታኝ ተስፋ መቁረጥ ሲመታኝ ፍርድ ለምንድን ነው እንደው አንዳንዴ ጊዜ ያለው አላበዛውም ለትክክሉ ዝምታውን እላለሁኝ። እንኳን አበዛው በኋላ ሳስብ ግን ቢቆጣ እኔንም ነበር አብሮ ለካ የሚጠርገኝ። ሁልጊዜ እኛ ራሳችን አናይማ ሌላው ጋር ነው ስህተት ጎልቶ የሚታየን እና እዛ ጋር ተናጋ እና ተናጋ ያችን ተናንና ያንን ተናን እንደው ስም እስከ መቼ ነው እንላለን። ማዕበሉ ይመጣ ግን አንተ ምን አገባ እኔ ማንተና ይቻለው ይላል እግዚአብሔር። እና ይሄን ሳስብ ቆይ ይላል። እና አንዳንዴ እንደዚህ ነው አይደል? ሐሳባችን ሁሉ ነጥለን ነው የምናየው ራሳችንን። እና ግን ሁልጊዜ መልስ የሆነኝ የቱ መሰላችሁ? ራዕየ ዮሐንስ አብረን እንድናየው ነው። ራዕየ ዮሐንስ 22
ቁጥር 11 ላይ ራዕየ ዮሐንስ ከዚህ በፊት ደጋግሜ ሳላችሁ አልቀርም፣ ግን እንያዘው። ይሄ መልስ ነው አእምሯችን ላይ እስኪቀረጽ ድረስ ማለት እንዳይለቀው ነው። መጽሐፍ አመፀኛ ወደፊት ያምፅ፣ ርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያደርግ፣ ቅዱሱም ወደፊት ይቀደስ አለ። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጆቿም ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው። ውሻዎችና አስማተኛዎች፣ ሴሰኛዎችም፣ ነፍሰ ገዳዮችም፣ ጣዖትን የሚያመልኩት፣ ውሸትን የሚወዱና የሚያደርጉ ሁሉ በውጭ አሉ። እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ መልአኬን ላከው። እኔ የዳዊት ሥርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ። መንፈሱና ሙሽራይቱ ና ይላሉ፣ የሚሰማም ና ይበል፣ የተጠማም ይምጣ፣ የወደደም የሕይወትን ውሃ እንዲያው ይውሰድ። አቤት ይህ ቃል እንዴት የተዋበና እንዴት ያማረ የእግዚአብሔር ፈቃድ የተገለጠበት ቃል ነው። ሰው ለምንድን ነው ሌላ ነገር ዝም ብሎ በአእምሮ የሚያሰላስለው? እንደዚህ ግልጽ አድርጎ እግዚአብሔር ተናግሮ እያለ ምን ማለት ነው? በቃ እግዚአብሔር ቆርጧል። ቁርጥ አቋም ወስዶ በየቀኑ ልምጭ ይዞ ክፍል ውስጥ እንዳለ አስተማሪ ያቆጭባል ብድግ በል አይልም። እግዚአብሔር አይልም ማለት ርኩሱም ወደፊት ይርከስ። በቃ አመፀኛው ምን ያድርግ? ያምፅ። ለሁለቱ ብቻ ነው የተፈቀደው፣ ፈቃድ አይደለም፣ እንደፈለክ ማለት ነው። ጻድቁ ምን ያድርግ? ጽድቅ ያድርግ ወደፊት። ቅዱሱ ምን ያድርግ? ይቀደስ። እስከ መቼ? እስክመጣ። አሁን የምናየው ይሄ አይደለም። አሁን በእውነቱ ጻድቅና ቅዱስ እና የትኛው ነው የጠፋብን? አመፀኛና ርኩስ ነው ወይስ ጻድቅና ቅዱስ ነው? አሁን የመነመነው የኮሰሰው ጻድቅና ቅዱስ ነው። ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀደስ። የብቻ አይደለም፣ አመፀኛም ይቀጥል ያምፅ፣ ርኩስም ምን ያድርግ? ይርከስ። አሁን በየቀኑ ፍርድ የለም። እነሆ በቶሎ እመጣለሁ፣ ለእያንዳንዱም ለአራቱም እንደየስራቸው እከፍል ዘንድ ዋጋዬ ከኔ ጋር አለ። እንዳንጠራጠር አልፋና ኦሜጋ፣ ማህተሙን ተመልከቱ። አልፋና ኦሜጋ፣ መጀመሪያውና መጨረሻው፣ ሁለተኛውና ፊተኛውና ኋለኛው፣ 6 ቃላት ናቸው። ይህንን የሚጠራጠር ካለ ይጠራጠርና ይቀጥል። ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው ደግሞ አዳፋዎች አይደለን። ይኸውላችሁ እዚህ ጋር የተናገረው ክቡር ስጋውን እንዲመስል የተዋረደውን ስጋችን ይለውጣል። ርኩሱና አመፀኛው ወደ እግዚአብሔር ክብር ሊገቡ አይችሉም። ሊመለሱና ንስሐ ሊገቡ ግን ይችላሉ። አይቻልም። ክቡር ስጋውን መምሰል አለብን። የተዋረደ ስጋችን የእኛ ዝቅ ሲታይ የተዋረደ ስጋ ነው። ለምን? በአመፀና በርኩሰት የተሞላ ነው። ክቡር ስጋውን ግን ያስመስለዋል። እሱ እንዴት ነው? ወደዛ እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው ይላል። እዚሁ ራእይ 7:14 ላይ ልብሳቸውንም አጥበው በበጉ ደም አነጹ ይላል። ይገርማል። እነዚህ ነጩን ልብስ የለበሱት ራዕይ ዮሐንስ 7:13 እስከ 17 7:13 እስከ 17 እነዚህ ነጩን ልብስ የለበሱ እነማን ናቸው? ከወዴትስ መጡ አለኝ። እኔም ጌታ ሆይ አንተ ታውቃለህ አልሁት። አለኝም እነዚህ ከታላቁ መከራ የመጡ ናቸው። ልብሳቸውንም አጥበው በበጉ ደም አነጹ። ስለዚህ በእግዚአብሔር ዙፋን ፊት አሉ። ሌሊትና ቀንም በመቅደሱ ያመልኩታል። በዙፋኑም ላይ የተቀመጠው በእነርሱ ላይ ያድርባቸዋል። ከእንግዲህ ወዲህ አይራቡም፣ ከእንግዲህም ወዲህ አይጠሙም። ፀሐይም ትኩሳትም ሁሉ ከቶ አይወርድባቸውም። በዙፋኑ መካከል ያለው በጉ እረኛቸው ይሆናልና ወደ ሕይወት ውሃ ምንጭ ይመራቸዋልና እግዚአብሔርም እንባዎችን ሁሉ ከዓይናቸው ያብሳል ይላል። ለዚያ ክብር ያብቃል። እና እናንተ ራሳችን ስጋችን ተዋርዷል። በቃ ምንም የተዋረደ ስጋ ነው። ባህሪው የተዋረደ ክፉ የሚያስብ ኃጢአትን የሚያሰላስል የሚያስጨንቀን ስጋ ነው። ግን
ከመስገን በበጉ ደም እንነጻለን ማለት ነው። ክቡር ስጋውን እንዲመስል የተዋረደ ስጋችንን እሱ ይቀድሳል፣ ያነጻል። እና በእምነት ከኖርን ወደ ተከፈተው ሰማይ እንገባ። የተከፈተውን ሰማይ ሰው እንደዋዛ እንዳይረዳው፣ እንደዋዛ ችላ እንዳይለው ያስፈልጋል። እስራኤል ያሳዝናሉ። አይናቸው የታወረ ሆነው ለጭቅጭቅ እኮ ወደ ዮሐንስ እኮ መጥተዋል አይደለ? የሚገርማችሁ እነዚህ እንደው ያሳዝናል እኮ። አንዳንድ ጊዜ እኛም እኮ ስንት ወንጌል እየፈሰሰ ጆሯቸውን ለወንጌል የማይሰጡ ጭቅጭቅ ሲነሳ ግን አንደኛ ተናጋሪዎች፣ አንደኛ ተሟጋቾች፣ አንደኛ የስብሰባው የፊት ወንበር ያዦች፣ ስብሰባ አስተባባሪዎች የሚሆኑ እንዴት ያሳዝኑኛል መሰላቸው። ምክንያቱም አልተጠመቁም፣ አላመኑም። ግን ለሙግት ግን ወደ ዮሐንስ በማቴዎስም ተጽፏል። ትንሽ ሻል ያለው ሙግት እንደው አሪፍ ሙግት የዮሐንስ ወንጌል መስል ጉድ በይው ተሟጋቾች ምንም አይድኑም። እና ምን ይላል ዮሐንስ እንግዲህ እየሰበከ ሳለ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ መጥምቁ ከአይሁድም መጡ ወደሱ አንተ ማነህ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትንና ሌዋውያንን በላኩበት ጊዜ የዮሐንስ ምስክርነት ይህ ነው። እነማ ተላኩ? ካህናትና ሌዋውያን። ላኪዎቹ እነማን ናቸው? ትልልቆቹ ሊቃነ ካህናት እነ ቀያፋና ሐና ሹማምንቱ፣ ያው ተወራጅ ካህናትን እንግዲህ አሁን ሊቀ ጳጳሳችን ቢል እኮ ከዚህ ከከተማችን ለአንድ ጉዳይ እኔ ትልልቅ ቄሶች ከየደብሩ እንመረጥ የለ እንደዛው ሲሄዱ ምንድን ነው እንዲህ ያለ ነገር እና ተላኩ ካህናትንና ሌዋውያን እነማን ናቸው? የመቅደሱ ዋና ሁለተኛ ከካህናት ቀጥሎ ያሉ አገልጋዮች ናቸው። እና እነዚያን ወደ ዮሐንስ በላኩበት ጊዜ ዮሐንስ ምስክርነት ነው ይላል። መሰከረም አልካደምም። መሰከረም አልካደምም የምትለው አሉታዊ ናት። ለምን ታውቃላችሁ? የተላኩት ያስፈራሉ፣ ስልጣን አላቸው። ሊያዝሩ ሊገርፉ በኋላ አንገት አስቆርጡ አላስቆረጡ። ስለዚህ አልካደም፣ በቃ ጠነከረ። እኔ ክርስቶስ አይደለሁም ብሎ መሰከረ። እንኪያ ማነህ ይላል እዚህ ጋር። እንኪያስ ማነህ? ኤልያስ ነህን ብለው ጠየቁት። አይደለሁም ማለት። ነቢዩ ነህን? አይደለሁም ብሎ መለሰ። እንኪያስ ማነህ? ለላኩን መልስ እንድንሰጥ ስለ ራስህ ምን ትላለህ አሉት። እርሱም ነቢዩ ኢሳይያስ እንዳለ የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ አለ። የተላኩትም ከፈሪሳውያን ነበሩና እንኪያስ አንተ ክርስቶስ ወይም ኤልያስ ወይም ነቢዩ አይደለ ስለምን ታጠምቃለህ ብለው ጠየቁት። ዮሐንስም መልሶ እኔ በውሃ አጠምቃለሁ፣ ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል። እኔ የጫማውን ጠፍር ልፈታ የማይገባኝ ከኔ በኋላ የሚመጣው ከኔ ይልቅ የሚከብር ይህ ነው። ይህ ነገር ዮሐንስ ያጠምቅበት በነበረው በዮርዳኖስ ማዶ በቢታንያ በቤተ ራባ ሆነ ይላል። አያችሁ፣ ነቢዩ ወይም ክርስቶስ ወይም ኤልያስ ለምን ታጠምቃለህ ብለው ጠየቁ። ስለዚህ የሚያሳዝነው ወደ ዮሐንስ ጥምቀት መጥተው እንደ ሌሎቹ ተጠምቀው ሰማያት ሲከፈቱ አባለ ቀዳሚ መሆን ሲገባቸው ክርክር፣ ጭቅጭቅ፣ ወሬ ይዞ ይመላለሳል። ወደ የላኳቸው አያምንም። ይሄ የተላከ እኮ አያምንም። እና አንዳንድ ጊዜ ብዙ ጊዜ እንደዚህ ይሆንብናል። እንዲሁ መኖር ማለት ነው። በቃ ወሬ እንዲህ ተደረጋሉ ሄዶ ማጣራት ግን አለማመን እና እንዲህ ያለም ነገር ነበረ። አምነን በበጉ ደም ተቀድሰን ሰማይን እግዚአብሔር አብ በምህረቱ ልጁ ስጋው በመሆኑ እንደ ባሪያ በመጠመቁ ሰማያትን እንደከፈተልን መንግስትን ርስትን እንደሰጠን እንድንረዳ ደግሞም መንፈስ ቅዱስ ወርዶ በጌታ እንደታየ ልጆች እንዳደረገ ቤተክርስቲያን የምታጠምቀው የምታሰጠው ልጅነት እንደሆነ ይህን ምስጢር ተቀብላ ይህንን አምነን በጸጋው በክብሩ ከዚያም ይመጣ ጌታን እየተጠባበቀን አገራችን ይሄ መቆያ እንጂ አገር እንዳልሆነ ቢሞላልን ቢኖረን ከሌሎች ጋር ተካፍለን ትእዛዙን ጠብቀን ዮሐንስ ለሌለው እያካፈልን ስራ እንድናቆም ማግኘት እንድንተው አይደለም። እንበርታ፣ ችግር የለም፣ እንበርታ። አንዋሽ፣ አንስረቅ፣ አንጉዳ እንጂ እስከ መጨረሻው ድረስ ልንማር ሰርተን ሀብት ልናፈራ እንችላለን። ለራሳችን ብቻ አይደለም፣
ዝም ብለን የራሳችን ኑሮ ዛሬ ካለው ነገ ካለው እያሻሻለ መኖር አይደለም። ሌሎችንም እየተመለከትን በዛ እግዚአብሔር በሰጠን ዕውቀትና ገንዘብ ሰዎችን እጅግ ያስደስታል። አንድ መንፈሳዊ ሰው የሚያስደስተው ደግሞ ይሄ ነውና ይሄንን እያደረግን ሀገራችን ግን አይደለም። ሌላም ደግሞ ባይሞላም እንኳን ቆዝመን ተክዘን የኔ ኑሮ ነው እያልን ይሄ ጎደለ እያልን ሰውነታችንን ሳናደነዝዝና ሳናፈዝ ሐሴት እያደረግን የእግዚአብሔር ልጅ ነን እያልን አምነን ወደ ተከፈተው ሰማይ እንድንገባ የተጠመቀው ጌታ በቸርነቱ ለዛ ክብር ያብቃን፣ በደሙ ይቀድሰን፣ መንፈስ ቅዱስ አይሌን፣ እግዚአብሔር አብ ልጆቼ ብሎ ይባርከን። የመጥምቀ መለኮት የቅዱስ ዮሐንስ የወላዲተ አምላክ የድንግል ማርያም የእናታችን አማላጅነት ቃል ኪዳን ከሁላችን ጋር ይሁን፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። እግዚአብሔር አብ ጸጋ፣ እግዚአብሔር ወልድ ፍቅር፣ እግዚአብሔር መንፈስ ቅዱስ ቸርነት ከሁላችን ጋር ይሁን።